የሚፈልገውን ትምህርት ያልተማረው በጣም ትንሽ የሚባል ነጥብ ጎድሎት ነበር። የጎደለው ነጥብ ደግሞ 2% አይደለም፣ 1%ም አይደለም፣ 0.01% ብቻ። ይህ አሃዝ ለብዙዎቻችን በጣም ትንሽ ቁጥር ነው። ለሱ ግን የዓመታት ህልሙን የዘጋበት የብረት በር ሆኖ ታየው። በተቃራኒው ደግሞ ካየነው ያቺ 0.01% ባትጎለው ኖሮ ዛሬ ምናልባት ፐርፕሌክሲቲ ኤአይ ላይኖር ይችል ነበር። ይህ የህንዳዊው የቴክኖሎጂ ሰውና የፐርፕሌክሲቲ መስራችና ዋና ስራ አስፈጻሚ አራቪንድ ስሪኒቫንስ አስገራሚ የስኬት ታሪክ ነው። ዛሬ ያለበትን የስኬት ደረጃ ላይ ለመድረስ መንገዱ አልጋ በአልጋ አልነበረም። ገና የልጅነት ህልሙን ለማሳካት ሲነሳ የመረጠው መንገድ ተዘጋበት። እሱ ግን በተዘጋበት በር ፊት ቆሞ አልቀረም። ሌላ መንገድ አማተረ እና ያ ሌላ መንገድ ወደ ኤአይ ዓለም እንዲገባ እድል ፈጠረለት። ጤና ይስጥልኝ የኔክስት ስኪልስ ኢትዮጵያ ቤተሰቦች፣ በዛሬው ጥንቅራችን የአራቪንድን አስገራሚ ስኬት ጉዞ እናያለን። ከተዘጋበት በር እስከ ፐርፕሌክሲቲ ኤአይ ምስረታ ድረስ ያለውን ጉዞ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አሁን ታሪኩን ወደ ኋላ ተመልሰን ከስሩ እንመለከታለን። ከፐርፕሌክሲቲ ከኤአይ እና ከቢሊየነርነቱ በፊት አራቪንድ ስሪኒቫንስ ተራ ተማሪ ነበር። ነገር ግን በልቡ ተራ ህልም አልነበረውም። ገና በልጅነቱ እናቱ በአካባቢያቸው የሚገኘውን ታዋቂ ኢንጂነሪንግ ኮሌጅ እያሳየችው ልጄ ስታድግ እዚህ ነው የምትማረው ትለው ነበር። እሱም ያ የእናቱ ጉጉት በአእምሮ ታትሞ አደገ። ከጊዜ በኋላ ያ የእናቱ ቃል በህይወት ዘመኑ ማሳካት የሚፈልገው ህልም ሆነ። ህልሙንም ግቡ አድርጎ አስቀመጠው። እናም ያንን ግብ ለማሳካት ጠንክሮ ተማረ። ዓመታት አለፉ። ትምህርቱን በትጋት ተከታተለ። በመጨረሻም የሚመኘውን የኢንጂነሪንግ ኮሌጅ የመቀላቀል ዕድል አገኘ። በዚህ ወቅት የእናቱን ምኞት በማሳካቱ ልቡ በሐሴት ተሞላች። ቀጣይ ግን አንድ ነገር ማሳካት ይኖርበታል። የልጅነት ህልሙ እውን ሊሆን የቀረው አንድ እርምጃ ብቻ መስሎት ነበር። ነገር ግን አንዳንድ ጊዜ ህይወት ከምንጠብቀው በላይ የሚያስተምረንን መንገድ ራሷ ትመርጥልናለች። አራቪንድም በህይወቱ የመጀመሪያው ትልቅ የተዘጋ በር ከፊቱ ተደቀነ። በኮሌጅ ቆይታው የሱ ትልቅ ፍላጎት ኮምፒውተር ሳይንስ መማር ነበር። ኮዲንግ፣ ፕሮግራሚንግ እና አርቲፊሻል ኢንተለጀንስ ማጥናት የረጅም ጊዜ ህልሙ ነበር። ነገር ግን ኮሌጁ በኤሌክትሪካል ኢንጂነሪንግ የትምህርት ክፍል ውስጥ መደበው። በምደባው ቢያዝንም አሁንም አንድ እድል ይቀረዋል። የመጀመሪያ ዓመት ትምህርቱን በከፍተኛ ውጤት ካጠናቀቀ የሚፈልገውን የኮምፒውተር ሳይንስ የትምህርት ክፍል መቀላቀል ይችላል። በመሆኑም ኃይሉንና ቀልቡን ሰብስቦ ቀን ከሌት ጠንክሮ ተማረ። በመጨረሻም የልፋቱን ውጤት የሚያይበት ቀን ደረሰ። ውጤቱም ይፋ ሆነ። ነገር ግን የሚፈልገው የኮምፒውተር ሳይንስ ትምህርት ክፍል ለመግባት 0.01% ብቻ ውጤት ጎደለው። በውጤቱ ውስጡ በጣም አዘነ። ከፊቱ ግን ሁለት ምርጫዎች ብቻ ነበሩት። አንደኛው ህልሜ አልተሳካም፣ እድል የለኝም ብሎ ተስፋ መቁረጥና የተመደበበትን ትምህርት እያማረረ መማር። ሁለተኛው ደግሞ ይህ በር ተዘግቷል፣ ነገር ግን ወደ ቀጣይ መዳረሻ የሚያደርሰኝ ሌላ አማራጭ መንገድ ይኖር ይሆን ብሎ ራሱን መጠየቅ። አራቪንድ ሁለተኛውን መንገድ መረጠ። በነጥብ ጉድለት እንዲገባ የተገደደበት ኤሌክትሪካል ኢንጂነሪንግ እንደ መሰናክል ሳይሆን እንደ ታላቅ ዕድል ማየት ጀመረ። ይህ ያልመረጥኩት መንገድ ምን ሊያስተምረኝ ይችላል ሲልም ራሱን ጠየቀ። ኤሌክትሪካል ኢንጂነሪንግ ምን እንዳለውም ጠለቅ ብሎ ማየት ጀመረ። ከኮምፒውተር ሳይንስና ኤአይ ጋር የሚገናኙ ጠንካራ መሰረቶች እንዳሉትም አየ። ከዚያም በትምህርቱ ከሚጠበቅበት በላይ ሄደ። ዲፕ ለርኒንግን ራሱን አስተማረ። ቀጠለ። በሪኢንፎርስመንት ለርኒንግ ተገቢውን ዕውቀትና ክህሎት ጨበጠ። ያልመረጠው መንገድ ለመጪው ዘመኑ ትልቅ መሰረቱ ሆነለት። ገና ተማሪ ሳለ የኤአይ የምርምር ስራዎችን በታዋቂ ዓለም አቀፍ ጆርናሎች ላይ አሳተመ። በመቀጠልም የተዘጋበት በር ያቀናጀው ስኬቶች በተከታታይ መጡ። ዩሲ በርክሌይ፣ ጉግል ብሬን፣ ዲፕ ማይንድ እና የዓለማችን ቁጥር 1 የኤአይ ተቋም የሆነው ኦፕን ኤአይን ተቀላቀለ። በዛን ወቅት
ትንሽ ነጥብ ጎሎት የሚፈልገውን ትምህርት ክፍል ያጣው ተማሪ አሁን በዓለም የኤአይ ኢንዱስትሪ ውስጥ አንቱታን ያተረፈ ስም ሆኗል። እዚህ ጋር ታሪኩ አሁንም ወደ ሌላ አስገራሚ ምዕራፍ ይሸጋግራል። ምክንያቱም የዓለማችንን ትልቅ የኤአይ ኩባንያ ለቆ ወጣ። ብዙዎች የሚመኙትን ኦፕን ኤአይ እሱ በራሱ ፈቃድ ለቀቀ። ይህ ውሳኔ በወቅቱ ብዙዎችን ግራ ያጋባ ነበር። ለመሆኑ ይህንን ትልቅ ተቋም በራሱ ፈቃድ ለምን ለቀቀ? አራቪንድ ኦፕን ኤአይን ለመልቀቅ የወሰነው በዚህ ኤአይ ዘመን እሱ ሊፈታው የሚገባው ችግር እንዳለ በማየቱ ነበር። እናም ያ ችግር ለሱ እድል እንደሆነ አመነ። ኦፕን ኤአይን ለቆ ሙሉ ጊዜውን ችግሩን መፍታት ላይ አተኮረ። I didn't have the advantages that you all have coming out of Oxford. So when I became a founder and CEO, I was perplexed by the simplest of questions. Health insurance for my employees. I didn't have anyone to call and tell me the answers to these questions. And there are two reasons for why I could not get these answers. First is they don't teach you all this in electrical engineering or computer science. The second is I had no mentors or network to tell me. So my co-founders and I decided to invent an AI to do that. And that became Perplexity's core product. በነገራችን ላይ የኢንተርኔት የዕለት ተዕለት የመረጃ ፍለጋ ልምዳችንን አንድ ጊዜ መለስ ብላችሁ አስቡት። ጥያቄ እንጽፋለን፣ ሊንኮች ይመጣሉ፣ አንዱን እንከፍታለን፣ እናነባለን፣ ሌላውን እንከፍታለን፣ እናነጻጽራለን። በመጨረሻም መልሱን ራሳችን ይሆናል የምንለውን ወስነን እንመርጣለን። አራቪንድ ለመፍታት የፈለገው ችግር ይህንን ነበር። ሊንኮችን እኛ ራሳችን እየፈለግን እያነበብንና እያነጻጸርን ከምንሰራ ኤአይ ራሱ መረጃውን ቢፈልግ ምንጮቹን ቢመረምር ከዚያም መልሱን ከነምንጩ በቀጥታ ቢሰጠን ሲል ጠይቆ ነባሩን አሰራር ሞገተ። ይህን ትንሽ የሚመስል ጥያቄ ችግሩን በመፍታት ሂደት ውስጥ ፐርፕሌክሲቲ የተባለውን ትልቅና ዓለም አቀፍ የኤአይ ኩባንያ ወለደ። ዓለም ለበርካታ ዓመታት የለመደችውን በኢንተርኔት ላይ የመረጃ ፍለጋ አሰራር በቀጥታ ወደ መልስ ለመቀየር ተነሳ። መጀመሪያ አካባቢ ይህ ሐሳብ ለብዙዎች የእብደት ይመስል ነበር። አንድ ትንሽ ስታርታፕ ከጉግል እና ከሌሎች ግዙፍ የሰርች ኢንጂኖች ጋር እንዴት ይወዳደራል በሚል ሞግተዋል። ጉግል ስራ ሲጀምር ያውና ሌሎች ሰርች ኢንጂኖች ቀድሞት ገበያ ውስጥ ነበሩ። ጉግል ግን እነሱን በመቅዳት አልተወዳደራቸውም። የመረጃ ፍለጋውን መንገድ አሻሻለው። ከዓመታት በኋላ ፐርፕሌክሲቲ ይህን ታሪክ ደገመው። ጉግልን የሚያህል ግዙፍ ኩባንያ በገንዘብ በተጠቃሚዎችና በቴክኖሎጂ መጠን ፐርፕሌክሲቲ ሊወዳደር የሚችል ስታርታፕ አልነበረም። ዓላማውም ይህ አይደለም። ጉግል ብዙ ጊዜ የምንፈልገውን ወደ ሊንኮች ይመራናል። ፐርፕሌክሲቲ ግን መልሱን ከነምንጩ ያቀርብልናል። ነገር ግን አራቪንድ ያስተዋለውን ማንም አላየም። There was a moment where when we were just like having a version of Perplexity and sharing it with friends and colleagues for feedback, a former Googler who's actually an investor in the company, I'm not going to name who it is, said, hey, this is actually good. I like using it, but I don't think you should launch this. You should actually do something like character.ai, like where people are talking to chatbots and like where hallucinations, that is the AI model making up things, becomes a feature, becomes entertaining. People want to laugh at mistakes AI makes or stuff AI makes up which is not even true. And people want, that's how you make a viral product and that's how you grow. Your product is so boring, it just tells what people are already saying on the internet. It just tells what is already true. AI is not making up stuff. And if AI makes up stuff, your product actually ends up becoming worse because people want correct answers, so you shouldn't launch this. I'm like, hey, wait, like this is too important for the world. Like, trust me, I'm not trying to build for virality. I'm trying to build for like making the world like really smarter. And a tool like this makes me smarter. I'm pretty sure there'll be a lot more people like that. So that conviction definitely helped us to stay true to what we wanted to do. And that's kind of what guided to, like not get too far along the directions of making it very chatty or conversational or like put a lot of emojis or like trying to ignore web sources and trying to like say stuff that the model thinks. We've avoided these things because we have a mission to execute on, which is answer people's questions.
with the most accurate, in the most accurate way possible. That's how we think we can build trust with the users. ትልቅ ኩባንያን ለመገዳደር ሁልጊዜ ትልቅ መሆን አያስፈልግም። አንዳንድ ጊዜ ችግሩን ከሌሎች በተለየ መንገድ ማየት ብቻ በቂ ሊሆን ይችላል። ፐርፕሌክሲቲ ከዚህ በኋላ በፍጥነት አደገ። አሁን ላይ ሚሊዮኖች የሚጠቀሙበትና ከ$20 ቢሊዮን በላይ የሚገመት ኩባንያ መሆን ችሏል። የመጀመሪያው ዕቅዳችን ሲበላሽ የሚቀጥለው እርምጃ ወሳኝ መሆኑን የፐርፕሌክሲቲ መስራች ዋና ስራ አስፈጻሚ ታሪክ ሕያው ማሳያ ነው። አራቪንድ የተዘጋውን በር ለማስከፈት እያንኳኳ ቆሞ አልቀረም። የተከፈተለትን ሌላ በር ተጠቅሞ ክህሎቱን አሳድጓል። በዙሪያ ያሉ ችግሮችን ተመልክቷል። የተለመደውን አሰራር ሞግቷል። ሞግቶም ጠይቆም አልቆመም። ለመፍትሄው ቀን ተሌት ተግቷል። በመጨረሻም የማይደፈር የሚመስለውን ደፍሮ ስኬትን ተቀናይቷል። I would say fundamentally it keeps boiling down to curiosity. Of course, perseverance, hard work, like trying to go against the odds, not taking no for an answer. I would attribute all these qualities, but one thing that has stayed with me is this relentless pursuit of knowledge. My parents always bought me whatever books I wanted, whatever savings they had, even if it was pretty minimal. They spent it all on my education, and they valued education more than wealth status in the society. ብዙ ጊዜ መገፋት አቅጣጫችንን ሊያስቀይረን ይችላል። ክህሎት ችግርን ወደ ዕድል ይቀይራል። የፐርፕሌክሲቲ መስራች ታሪክ ስራን ብቻ ሳይሆን ልንፈታው የሚገባንን ችግር መፈለግ እንዳለብን አሳይቶናል። ሁሉም የተቀበለውን አሰራር ደፍሮ መሞገት የላቀ ውጤት እንደሚያመጣም ልብ ልንል ይገባል። ምክንያቱም የተዘጋ በር ሁልጊዜ መጨረሻችን አይሆንም። ምናልባት ወደ ተሻለ በር የሚመራን ሊሆን ይችላል። አሁን ታሪኩን ወደ ሀገራችን እንመልሰው። ኢትዮጵያ ውስጥ የችግር እጥረት የለብንም። እነዚህ ችግሮች ደግሞ ተግዳሮቶች ብቻ አይደሉም፣ የዕድል ካርታዎችም ጭምር ናቸው። ስለሆነም ጥያቄው ኢትዮጵያ ውስጥ ችግር አለ ወይስ የለም የሚለው አይደለም። ችግር ሞልቷል። ጥያቄው እነዚህን ችግሮች ወደ ዕድል እንዴት እንቀይር የሚለው ነው። ችግርን ወደ ዕድል ለመቀየር ደግሞ ቢያንስ አንድ ክህሎት በእጃችን ሊኖር ይገባል። አካባቢያችን ላይ ያሉ ችግሮችን ማስተዋል ይጠይቃል። ለችግሮች መፍትሄ ይዞ ለመምጣት ደግሞ አንዱ በር ሲዘጋ ሌላ በር እያማተሩ መትጋትን መጣርን ይፈልጋል። ለመሆኑ በዙሪያችሁ ሊፈቱ የሚገባቸው ምን አይነት ችግሮች አሉ? እርሶስ ችግሮቹን ለመፍታት አስበው ያውቃሉ? ሐሳቦን ያጋሩን። ይህ ኔክስት ስኪልስ ኢትዮጵያ ነው። ከሚታየው ባሻገር ያለውን እንፈትሻለን። ከሚነገረው ባሻገር ያለውን እንጠይቃለን። የዓለምን ተሞክሮ ለኛ በሚሆን መልኩ እናዳብራለን። በመጪው ዘመን ወሳኝ የሆኑ ክህሎቶች ላይ አተኩረን እንሰራለን። መሰል መረጃዎች በተከታታይ እንዲደርሱ የቻናላችን ቤተሰብ ይሁኑ።